ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት አይገልጸውም ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦውን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፕል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል።